ይሄ ሱቅ ሁል ጊዜ መመጣበት ማለት ከምወዳቸው ሱቆች ብሎ ኢንስታግራሙ ላይ ፖስት አድርጓል። ሀብታም ነው። እኛ ግን ጉዱን እናውቀዋለን። ለእናንተ ብቻ ነው የነገርኳችሁ። ደግሞ አደራችሁን አዋርዱኛል። በጀርመንኛ አውርታችሁ አንድ ቀን ነው ታዋርዱኛላችሁ። እኔ ግን አወራዋለሁ። ነገ ሂጄ እነግራችኋለሁ አወራው ብዬ። ምክንያቱም ምን አባታችሁ ተሰብስበን ያወሩት። ከዛ ለጠፈ ኢንስታግራሙ ላይ ሲለጥፍ ጓደኞቻችን አይተውታል። አይተው ሳቆበት፣ ሴቶቹ ሳቆበት ማለት ነው። ከዛ ለጓደኛችን ምን ይሏታል? ባልሽ እንደዚህ ለጥፏል ሲሏት ብላ ሳቀች። በጣም ሳቀች። ለምን መሰላችሁ የሳቀችው? በሁለት ወር አንዴ እንኳን አልጋ ላይ ጤነኛ አይደለም ሰውየው። በሁለት ወር አንዴ ግን ለህዝቡ ምን ብሎ እንደሚያሳይ ታውቃላችሁ? በጣም በቃ ሚስቱን እንደሚያስደስት እንደሚያረካ፣ በየቀኑ በቃ ደስተኛ እንደሆነ ምናምን ነው የሚያወራው ለጓደኞቹ። እኛ ግን ሴቶች ጉዳችንን እናውቃለን። ሚስትየው እንዴት ትላለች? አሁንስ ሴት አባቱ አሁንስ አንድ ጎረምሳ መርጬ ነው የሚሄድበት ትላለች ሚስትየው። እግዚአብሔር ምስክሬን። አሁንስ ራበኝ ትላለች። በቃ ራበኝ። እንደዚህ አይነት ችግር ነው ያለው ሰው ቤት ውስጥ። ነጮች ናቸው እንዴት ትላለች? አሁንስ እንደው ትላለች ጂጂ ራበኝ፣ እንደ ምግብ ማለት ነው። ራበኝ በቃ ይህን ሰውዬ ጥየው ልሄድ፣ ግን ኮላለ ልጅ አለ። ገባችሁ? ጥየው ልሄድ ነው በቃ። በወር አንዴ እንኳን አያረግም። በወር አንዴ ጉዳችንን እኛ እኮ ሴቶች ብዙ የተሸከም ነው። ወንዱ እኮ ውጭ ላይ እኮ እንዲህ እኮ ነው የሚያደርገው ሴት ሲያይ ምናምን ሲያይ። ግን ስንት ጉድ ተሸክመናል። ስንት ጉድ። ይገባሉ፣ ይበላሉ፣ ይጠጣሉ፣ ይወጣሉ። አለቀ። ከነጭ እንኳን ነው የምላችሁ። የአበሻውም ዘሴም ሽት ነው። በተለይ እንጀራ ከበላ ቦርጫም ነው የሚሆነው። ቦርጫ እንጀራ ቦጥ ከበላ በሽሮ ከበላ ፈሱ ነው የሚተርፈን። ፈሱ እንግዲህ ይህንን የሚያበረታቱ ሴቶች ናቸው ያሉት። ሴቶች ራሳቸው ይህንን የሚያበረታቱት። ገባችሁ? አሁን ይህንን ሳትችል ስትቀር አንድ ሴት እግዚአብሔር ምስክሬን እኮ ነው የምላችሁ። ይላችሁ ይሄ እንደ ቀልድ እንዳታዩት። ትክክለኛ ነገር ነው የምነግራችሁ። ትክክለኛ እንዲያውም አንዳንድ ጊዜ ጋናው ስጂኝ ትለኛለች። እንዲያውም ትላንትና ምን አለችኝ? የአፍሪካ ምግብ አብሮኛል ስትል እኔ አንቺን ወስጄ አሳልፌ ማለት ልጁን ሰውየውንም አውቃለሁ። የሰው ትዳር እዛ ቤት ቀለጠች። በቃ ልጅቷ ሄደች። በቃ አንድ አፍሪካ ብታገኝ ብላ ነው የምትሄደው። እኔ ፉፉ አማረኝ ስትል ወዴት ነው? ከኔ ግሩፕ ፉፉ ያማረው የለም። ትላንት እንደዛ ስትለኝ ስቀኝ ዝም ነው ያልኳት። ወንዶቹ ሾው ነው የሚያደርጉት። ወንዶቹ ሾው ነው የሚያደርጉት። ያ ሴት ልጅ ደግሞ በጣም ይቺ ሴትዮዋ እንዲህ ካልተስማማት እኔ እሷም ብሆን ጥንቅር ብሎ ይሄድ። ጎረምሳ ጠብደል ወይ እኩያ ፈልጌ እኔ ደግሜ እዚች ምድር ላይ አልመጣም። ሴቶች እኛ ብዙ ችግር አለብን። በጣም ብዙ ችግር አለብን። ከትዳሩ በኋላ ችግር አለብን። ትዳር ላይ እያለን ችግር አለብን። ወንዱ ውሸታም ነው። አሁን ይህ ሰውዬ ጠግቧል ወይ ደክሞ ላይሆን ይችላል። ደክሟል፣ ወገቡ ደክሟል ማለት ወይ ጭንቅላቱ ደክሟል ማለት አይደለም። ፉፉ አማራት እሷ ደግሞ አይደለም። ኦልሬዲ እነዚህ ሰዎች ቀዝቅዘዋል። ገባችሁ? ሰዎች መቀበል ያልፈለጉት ምን እንደሆነ ታውቃላችሁ? መቀበል ያልፈለጉት ትዳር ላይ እያሉ አፕዴት አያደርጉም። ላይፋቸው ኦልሬዲ ቀዝቅዟል። ሰውየው አሁን ሌላ ቢያገኝ ምናልባት 18 ጊዜ እግር ኳስ ጎል ሊያስገባ ይችላል። ነገሩ እንለውጠው እንጂ ልጆች ህፃናቶች አሉ። ጎል ሊያስገባ ይችላል። ኦልሬዲ እነዚህ ሰዎች ምን መሆን አለባቸው? ሴፕሬት። ግን አብረው ነው የሚኖሩት። እኛም እናውቃለን፣ ጉዱን እናውቃለን። በሴቷ በኩል ጉድ ያለባትን ችግር እናውቃለን። አሁን እናንተ በሴቷ በኩል ምን ችግር እንዳለ ምን ታውቃላችሁ? በሳምሪ በኩል ምን ችግር እንዳለ ታውቃላችሁ? አታውቁም። ትዳርሽን በትነሽ የሄድሽው ለዚህ ነው። ችግሩ ምን እንደሆነ በምን ታውቃላችሁ? ታዲያ ይቺ ልጅ ገና ህፃን ልጅ ናት፣ ገና ወጣት ናት። ብዙ ነገር ይጠብቃታል። ትሞልኩስ እዛ ቤት ውስጥ ደደቡና ትኖር። ሴቶች በጣም ብዙ ችግር አለብን። በጣም ብዙ ችግር። ያንን በጥሳ የምትወጣ ሴት ደግሞ ኖ በቃ ኢትስ ጉድ በቃ ኑሯችንን ህይወታችንን እሱ እኮ ማለት ባል ነው ነበረ። አሁን ግን አይደለም። በቃ አለቀ። እናንተ ወጣት ልጆችም አሮጊቶችም ይሄ ባህል ያሰራችሁ ሰዎች እባካችሁ የራሳችሁን ህይወት እዩ። በመነጋገር አይፈታም። ሀበሻ አንቺ ደግሞ ማንሽና ሀበሻ በመነጋገር ሊያምን ጭራሽ የተደፈረ ነው የሚመስለው። እንደዚህ አይነት ነገር እኮ ቴማ አይነሳም። ሀበሻ ፊት ምን የተማረ ቢሆን ለምን ፕሮፌሰር አስተማሪ አይሆንም? እንዲህ አይነት ነገር ሀበሻ ፊት አይወራም። ነጭ እንኳን ታወሪያለሽ። አንተ ሰውዬ እየደከምክ ነው ወይ የምትውጠው ቫይታሚን ዲ ካለ ዞላ ይዘዝልህ ማለት ትችያለሽ እኮ
ያ ወይ የሆነ ቴራፒ እናርግ ትያለሽ። ኦኬ ድክመቱን አውቆ ይተዋል። ያ ሀበሻ ፊት አሁን ቁጭ ብለሽ እንዴት ነው ሳምንት አለፈ ታቡ እኮ ነው ታቡ። ወር ሆነን ኧረ አንተ ሰውዬ አመት ሊሆን 6 ወር ሆነን ኧረ አንተ ሰውዬ አመት ሊሆነን ነው። መኪና ኦይል ያስፈልጓል ብለሽ ራሱ በቅል ብትነግሪው መኪና በቃ ሄጄ እስራኤል ገራጅ አስቀይርለታለሁ ነው የሚለው። እስራኤል ገራጅ ደህና ነው አለ ሰላም ነው። ያ ኢትዮጵያ እንደዛ ነው። ምሽ አይገባው መነካት ይመስሏል፣ መደፈር ይመስሏል። አይስወር መደፈር ነው የሚመስለው። ሰዎች ይሄንን የሞተ የደከመ ነገር ነፍስ መዝራት አቅቷቸው ባልና ሚስቶች በቃኝ ሲሉ አጀሬ እዚህ ጋር ቁጭ ብለሽ አንድ አስተያየት ይሰጣል፣ 2 አስተያየት ግን ሴት ልጅ እያሳደዱ መሳደብ ግን አይቻልም። ለዛ ደግሞ ባናታችሁ ተተከሉ። ባለጌ ሴቶች ናችሁ። በእናንተ ይድረስ። ልጆቻችሁ ነው የኔ ልጅ አይደለም እየሰደባችሁ ያላችሁት። ነገ ከወለዳችሁ የእናንተን ልጆች የሚያጋጥም ይሄ ያለ ነው ያጋጥማል። ከዛ ነገ ልጅሽ በአንቺ ኃጢአት በአንቺ አባባል መውጣት አትችልም። መውጫ ታጣለች፣ ትቃጠላለች። ያንቺ ደግሞ ሬሳውን አግብታለች ነው የምትመጣው። በአንቺ አስተሳሰብ በእኔ አስተሳሰብ ልጅን ስላሳደግኳት ነው ኢነፍ በላይ ወጣችሁ። በአንቺ ደግሞ ሰው ምን ይለናል? ልጅሽን ነው የምትጎጁ፣ ሴት ልጅሽን ነው የምትጎጁ፣ ሴት እህትሽን ነው የምትጎጁ። ልጅ ባይኖርሽ እህት ባይኖርሽ ያክስትሽን ልጅ ነው የምትጎጁ። ምክንያቱም ባህሉን እያዋረድሽው ነው የምትሄጁ። እኔ ሰው ይለያይ እያልኩኝ አይደለም። ካልተስማማ ግን መለያየት አለበት። አንቺ ደደብ ጭንቅላትሽን አሰረኝ። በተለይ ማታ ቁጭ ብለሽ ስትጽፊ ነበረ። ኦኬ እቺ ልጅ ስትገባ ለዚህ ነው እንዴት ትዳር ታዲያ በዚህ በኩል ቦርጭ ታውጣ እንዳንቺ። ከዛ በኋላ ባሌ እኮ ልክ እንደ እንቁርቴ ባሌ እኮ እንደዚህ አድርጎኝ ወልጄ። አስቡት እንግዲህ አሁን እንቁርቴ አስቡት። ፓስተር ነው ባለው እንግዲህ ፓስተር ነው። ፓስተር የደህና ቤተሰብ ልጅ ነው። ኦኬ ስትወልድ እንኳን ሄዶ ሆስፒታል ምንድነው አልጠየቃትም። ለምን ይመስላችኋል? ሳይፈልግ ነው የወለደችው። ሳይጥመው ነው ሽክሸካ ያደረገው ሰውየው። ሳይጥመው አለ ሆፕ አለች እሷ። በሆፕታና በሆፕታ ፍቅርን ቤትን የምትይዝ መስሏታል። ኖ ኖ ኖ ኖ። ወንድ ልጅ ካልወደድሻል ለምን በቃ የሆነ ሰዓት ላይ ይልሻል፣ ይሞክርሻል፣ አንቺም ትሞክረሽ። የሆነ ሰዓት ላይ የሆነ ነገር ይፈጠራል፣ አለመግባባት ይፈጠራል። የዛኔ እምሙሽን ፍሬ እንዳያፈራ አይደለም ልጅ አልኩሽኝ፣ እንደው ፍሬ የሚባል ነገር እንዳያፈራ ሞቅ አድርገሽ ነው መያዝ ያለብሽ። ሞቅ አድርገሽ ኦኬ። ይውላችሁ ወሬኛ 3 ይወልዳል ትለኛለች። 13ስ ቢሆን ፍቅር ይሆናል፣ ቤት ይሆናል፣ ማገር ይሆናል። አይሆንም። ይው ልጅሽን ያለያየሽ ብቸኛ እናት ፖካ ሸልሙኝ። ፌሚኒስቶች እኔን መሸለም አለባችሁ፣ መሸለም አለባችሁ። እንኳን ደስ አለሽ ነው ማለት ያለባችሁ። ምክንያቱም እኔ ገና ከመጀመሪያውኑ ቆንዳና ቆራ ለይቼ የማቅሰው ነኝ። ህፃናቶች ናቸው፣ ወጣቶች ናቸው። በእርግጥ የኔ ልጅ ወጣት ናት፣ ማንንም አላስገባም። የኔ ልጅ ወጣት ናት። ለትዳር በቂ አይደለችም ብዬ ነው የተናገርኩት። የሆነ ነገር ኃላፊነት ለመውሰድ በቂ አይደለችም። እንቅልፏን እራሱ አልጠገበችም። ሳምሪ ከዚህ ቤት ስትወጣ አልጠገበችም፣ እንቅልፍ አልጠገበችም። ቀስቅሰን ነው ቀስቅሰን። ቬከር እንግዲህ አስቧት፣ ቬከር ገና ናት። አሁን ግን ዛሬ እኔን ነው የምትቀሰቅሰኝ። አሁን ቢሆንስ ትዳሩ የመጣው አሁን ብታገባስ ኖሮ አሪፍ ነበር የሚሆነው። ሺስ 25 አሁን ብትጀምረው ሁሉን ነገር ኃላፊነቱን ከተወጣችሁ በኋላ ሰውነቷም አይምሯም ካደገ በኋላ። ለዚህ ነው አትንቀዥቀዡ ያልኳችሁ። ለዚህ ነው እንደዛ የጮኩትኝ። ይሄ ችግር እንደሚመጣ ስለማቅ ነው። የማንም ጥላቻ ኖሮኝ አይደለም። እኔ አይደለም የምመርጥላት ባል። የወደደችውን ለምን ቆማጥ አይሆንም? እኔ ልጅ ከወደደችው ችግር የለም፣ ያስደስተኛል፣ ደስ ብሎኛል። ግን የሚመጡትን ችግሮች እኔ ከቀድሞ ማይቸዋለሁ። ምክንያቱም እሱ ያንን አይችልም። እሱ እኮ ልጅ እኮ ነው ያሳደገው። ልጅ እኮ ናት። የስንት ዓመት ልዩነት እንዳላቸው ታውቃላችሁ? በትክክለኛ ፓስፖርት የ13 ዓመት ልዩነት አላቸው። ስለ ቀጨጨ ስለ እንዲህ ስላል እኮ አይደለም። የ13 ዓመት ልዩነት አላቸው። በድሮ ፓስፖርት እናውጣው እንዴ? በትክክለኛው ፓስፖርት ብናወጣ የ8 ዓመት ልዩነት አላቸው። ኦኬ። ስለዚህ ልጅ ነው ያሳደገው። ያ የድሮ ፓስፖርት ላይ 13 ሁለቴ ነው ፓስፖርት ያለው 13 ዓመት። በሁለተኛው ፓስፖርት 8 33 ዓመቱ ነው እሱ። የ17 ዓመት ልጅ እኮ ነው። 18 ዓመት ገና እኮ ከቤት አውጥቶ እኮ ነው ገና እንዲህ እሺ ውጪ ግቢ። ልጅቷን ምን ገና ምኑን ማታውቀው። ለዚህ ነው አይ ሳምሪ እያትጻፍብኝ እንግዲህ እኔ እሳደባለሁ ብያለሁ፣ እሳደባለሁ። ስለዚህ
ፓስ ማድረግ ኧረ እባክሽ እኔ ራሴ 19 ዓመቴ ነው 19 ዓመቴ ነው I don't care እኔ ልጄን ዲፌንድ አድርጌ ለምን ሁሉ ነገር ባናቱ አይተከልም እኔ ግን ለእናንተ ለወረኞቹ ልንገራችሁ ከስር እየሆናችሁ እየጻፋችሁ ለዚህ ነው ልጆቻችን አልተበተኑ አባታቸው ጋር ነው ያሉት የሚወዱት አባታቸው ጋር ነው ያሉት ለዚህም ደግሞ መንግስት አለ ህግ አለ በዚህ ደግሞ ልጆቹን በመያዝ ደግሞ ችግር ያለበት ምክንያቱም ልጆቹን የሚወድ ሰው ልጆቹን እንትን አይደለም ምንድነው የሚባለው ልጆቹን አይበድልም I'm sure በደንብ አድርጎ ይዛቸዋል ብዬ ነው የምለው ይዛቸዋል ካልያዛቸውም ደግሞ ይሄ ሙዚቃ ጋብዣላችኋለሁ የትም ብትሄዱ I'm there እንኳን ለእናንተ ሙጃሊያሞች ራሱ ነው ይተርፋለሁ ነው ልጆቼ ነሽ ለእናንተ እናት ይኸውልሽ ጎንበስ ብላ እነሱን ከፍ ነው የምታደርገው ማን መሰልኩሽ ያበበች ጎበና ዘር እኮ ነው እንኳን የራሳችንን የሰው ልጆች እናሳድጋለን ልጄን ግን አትስደቧት የምትሰድቧት ከሆነ የማይነካ ነገር ነክቼ እንዳልገለባብጠው ይሄንን ቲክቶክ ኦኬ ወደ በቀድሞ ቦታ ቁጭ ብዬ ገለባብጣችኋለሁ የምትሳደቡትን ስለማቅ ማለት ነው ልጄን እንዳትሰድቧት በረቀጣም ምድረ ገረድ በሙሉ አሜሪካን ኦፊስ ውስጥ ቁጭ አልሽ ማለት ጭንቅላትሽ ጥሩ ነው ማለት አይደለም ይዋት በዚህ ሰዓት ሌላ ሴት ብትወድ እንደዚህ ተበደለ ባትበደለ ራሱ ብሬክ አፕ አርጋ ማናት እንደዚህ ሻይን እያደረገች ወጣችሁ የኔ ልጅ እኮ ናት ሻይን እያደረገች እንዲህ እያለቻችሁ ገና እንደዚህ ዥው ትልባችኋለች ቆይ እንደም ዛሬ ቀጠሯል ዥው እንደዚህ የሚያለማምዳት ሰውዬ ጋር ገና ደውላለሁ ገና እኔ ሄሊኮፕተር ፕራይቬት ጀቶችን እንድትነዳ ሰው እያነጋገርኩኝ ነው $20,000 ተብያለሁ ከባንኬ ላይ $500 እየከፈልኩ ገና ልጄን አስተምራለሁ እንዲህ እንድትልባችሁ ራሷ እንድትነዳው ሾው አፕ እንድታረግ ቀጥል እንድታረጋችሁ ማናባ አንተ እኮ እኔ ግን ማንም መኪና ላይሰንስ የለውም ከኛ ቤት ከዚህ ፋሚሊ የመኪና ላይሰንስ እንትን ያላት ሳምርጌና ናትዬ ናቸው በእግርሽ ትሄጃለሽ አዳሜ በእግርሽ እንዲህ እያልሽ ትሄጃለሽ እንዲህ እያልሽ ትሄጃለሽ ደግሞ በዘመዶቿ በእናቷ ደግሞ ወለጋዎች ሄሊኮፕተር ያበራሉ ፕሌን ያበራሉ ገና እሱን ትማራለች ደግሞ እንከሳት በለቀጠሯልኝ አስታወሳችሁ ምን አባታችሁ ነው ልጄን የምትናገሩት ኦኮቴ አሁን ትሄዱና የማትናገሩት እኔን የምትወዱት ለእውነት የቆማችሁ እታች 2 ቪዲዮ አለ ኮፒ ሊንክ አርጋችሁ ይሄንን ፔጅ አድኑት የታባታችሁ ሰደብኳችሁ እንዴ አትስደቡ ልጄን አትናገሯት ልጄን በራሳችሁ ነው ግፍ የምታተርፉት የራሳችሁ ልጅ ናት ለካ ተጨንቃ የምትኖር እንዲህ ነው እንዴ ለካ ነውር ነው እንዴ ብላ ትላለች ለራሳችሁ ልጆች አስቡ ሰው ካልተስማማ መለያየት አለበት ሞኝ አትሁኑ የኔ ልጅ አምልጣለች ከዚህ በኋላ አትገኝ ሄደች ተመልሳ አትገኝ በቃ ልጆቻችሁ ግን እናንተ የምትወልዱ እናቶች አላችሁ ሴቶች አላችሁ ነገ የእናንተ ህይወት ምን እንደሆነ አታውቁትም ጠንከር ስንል ሴቶቹ ሰልጥነዋል ይሉናል ሴቶቹ ኃይለኛ ሆነዋል አልገዛም ብለዋል ይሉናል ግን እርስ በርሳችን ግን ምን መጥፎና ክፉ ከሆነች እኔ ማብሬያት አልቆምም እኮ በዳይ ከሆነች ቺት የምታረግ ከሆነ ምናምን ከሆነ መለያየት እያለ እኔ ማብሬያት አልቆምም ግን ነገ ራሳችሁ እንዳትቀምሱት ይሄን ሴት የምትባይ ወንዶቹ አሁን እኮ አፋቸውን ዝም ብለው ደንግጠዋል እኮ እኛ እኮ ሄደናል እኮ ሄደናል እንደ ድሮ የምትደፈር ሴት የለችም አንዳንዶቻችሁ ግን ሴትን አትስደቡ በተለይ ወጣት ልጆችን በትዳራቸው በሌላ አስተያየት መስጠት ትችላላችሁ ታውቃላችሁ ስንቱ ታዋቂ ሴቶች ታዋቂ ወንዶችን ያገቡ እንዲህ ብለው ችለው እንደሚኖሩ ታውቃላችሁ ለምን የእናንተን አፈርታ ብለይ ሰው ምን ይለኛል የሰው ምላስ ምን ይለኛል ብለ እኔ አንድ ታሪክ ላፈንዳላችሁ ላፈንዳው አንዱን ታሪክ የሰው ቤት ልበጥብጥ ወደሽ ከተደፋሽ ቢረግጡሽ አይከፋም የምትወዱትን ነገር ልንካባችሁ ላፍርጠው
ስለ ቴዲ አፍሮ አምጥቼ በማስረጃ ልንገራችሁ። ዋ ግን እኔ ምን አገባኝ? ወደሽ ከተደፋሽ ቢረግጦሽ አይክፋሽ ነው። ስንት አይነት ሴቶች አሉ አፋችሁን ፈርቶ በቃ ይሉንታ ይዟቸው ቁጭ ብለው የሚኖሩት። ስለ ብዙ አርቲስቶቻችን ላፍርጠው። ምክንያቱም ሊያሾ ልትናገር ስትል አስፈራርታችሁ አስቆማችኋታል፣ ኢትዮጵያ ውስጥ ማለት ነው። ያ ዩቱቧን እናዘጋለን። ምን አባት አዘጋለ? እኔ አሁን አፈርጠዋለሁ፣ እስከነ ማስረጃ አፈርጠዋለሁ። ልጄን እንዳትነኩ። ኧረ ስርዓት! ምን አባሽ ስርዓት! አሁን ላወራው ነው። የምን አባሽ ስርዓት ትያለሽ? የምን አባሽ ስርዓት ትያለሽ? አሁን የምታዩት እዚህ ላይ በሙሉ ሸርሙጣ ነው። ወንዱ ሸርሙጣ ነው። እውነቱን ልንገራችሁ። ካላችሁለት እንገናኝ እንዴ ነው የሚላችሁ። እንገናኝ። ጤነኛ ወንዱ ችግር አለበት። አርፎ ባለ ትዳሩ አርፎ አይቀመጥ። ያ ጓደኛ ያለው አርፎ አይቀመጥ። እንዲህ ነው የሚለው። ስታምር ይላል። ስታምር ኖርማል የሆነ ኮሜንት አይደለም። ያ ኖርማል የሆነ አስተያየት አይደለም። አሁን አሮጊት አይመርጡ፣ ወጣት አይመርጡ። እግዚአብሔር ብቻ አንቺ የሆነ ነገር ይኖርሽ። ከአንቺ ጋር አንሶላ መጋፈፍ ነው የሚወዱት። ታዲያ አይታችኋቸው አይደለም ወይ? ሚስት እያላቸው ዘልዛላዎች ናቸው። ለብርም ብለው አይደለም፣ ዘልዛላዎች ናቸው። ወንዱ እውነት ልንገራችሁ ችግር አለበት። ክደቱ ደግሞ ክደታቸው። አሁን እሱን በሙሉ አታምኑ። የእኛ ቤቱንም አታምኑ። ቺት እንዳደረገ አይደለም አታምኑ። እከኮች ችግሩ እኮ እሱ እኮ ነው። ከሁሉ እኮ ትልቁ ችግር እኮ ቺቱ እኮ ነው። ቺት እንዴ ስንት አለ መሰላችሁ? ስንት በቃ። ግን ምን አገባን እኛ? ምን አገባን? ደግሞ እኮ ያውቃሉ፣ ሚስቶቹ ያውቃሉ። ግን ምን ፈርተው እንደሆነ ታውቃላችሁ? የእናንተን አፍ፣ የጋዜጣውን አፍ፣ የሰውን አፍ። ያከሌ ሚስት ነበረች ያከሌ። ከዛ ደግሞ እንዲላል ችለሽ ኑሪ ደግሞ ይላል ቤተሰብ። ችለሽ ኑሪ ሁሉም። እኔ አንድ ሴትዮ እንደዚህ ያለች ሴትዮ አውቃለሁ። ይህንን ፈታሹ ያንን ማገባሹ ወንዶች እንደሆኑ ውሸታሞች ናቸው ያሉ እና ታውቃለሁ። እውነታቸውን እኮ ነው። ግን አንዳንድ ሌላም ብታገቢ ያው ነው፣ ውሸታም ነው። ፍሬም ትቺት ማድረጉ አይቀርም። ይሄው ይሻልሻል። አንደኛውን ቺት አድርጓል። ንብረት እንትን ስላለው አርፈሽ ቁጭ ቢላሉ እናቶች ራሱ ለልጃቸው። ግን እኮ እውነታቸውን ነው። ይሄም ያው ነው። ከዛ 40 ዓመት ሲሞላቸው ሲደክማቸው ማለት ነው እንደ ቴዲ አፍሮ ልክ 40 ዓመት ሲሞላው በቃ ቦርጭ እንደዚህ በርጩ እንደዚህ ሲሆን፣ አሁን ቴዲ አፍሮ ስለምትጠዩ ነው አይደለም የምትሉኝ? አይደለም፣ አብሮ አደጌ ነው። በፖለቲካው ልዩነት ሊኖረን ይችላል። እሱ ብቻ አይደለም እንዳለ የምታዩት አርቲስት ተውት በቃ። ምን አርቲስት ብቻ፣ ሁሉም ሸርሙጦች ናቸው። ሁሉም ሸሌዎች ናቸው። ዋ አትመቸኝም ማለት ነው። ኦኬ ወደ ሌላ ጉዳይ እንግባ። ልጄን ትናገሯታላችሁ ከዚህ በኋላ? አትናገሯትም። ፕሮሚስ ግቡ። እንዳትናገሯት ነግሬያችኋለሁ። እሷ ለነገሩ ምንም አይመስላትም። ቂጧን አነቃንቃባችሁ ነው የምትወጣው። ግን ለራሳችሁ ስትሉ አትናገሩ። እናንተ ላይ ይደርሳል፣ ግፍ ይደርሳል። ሌላው ይሄ አይጣይጤው ይሄ አሮጊቱ ፎሎ ማግኛ ነው እንጂ ከልባቸው አምነውበት አይደለም። ልንገራችሁ እውነቱ። ኦኬ አምነውበት አይደለም። የኔ ልጅ አሁን ትላንትና ተነሱ ሴቶች የኑ አብረን እንደንስ ስትሉ ኧረ ሳምሪዬ ከአንቺ ጋር እየደንስ፣ ግማሹ ደግሞ ኧረ እባክሽ ተኝቻለሁ ይላል። ገባችሁ? ሞቲቬት ታደርጋለች። የኔ ልጅ ጎበዝ ናት። ልታቆሟትም አትችሉ። ኦኬ አምዴር እኔ እናቷ እንዲላታለሁ ክፒት አበበ ብዬ አቤት እንዲህ ስደንሽ ስታምሪ፣ አቤት አንገትሽ፣ አቤት ፊትሽ እላታለሁ። እናንተ ባትሏት እኔ ደውዬ እላታለሁ ሳምሪዬ ዛሬ ደግሞ ትላንትና ደግሞ እንዴት እንደምታምር አሁን ትላንትና እየደነሰች እዚህ ጋር ሳያለባት አራው አዳችሁ። አያችሁ በባህል መያዝ ጋይስ። ላብ እኮ የጤና ምልክት ነው። በነገራችን ካላላብሽ እኮ ደርቀሻል ማለት እኮ ነው። ደርቀሻል ማለት ነው። ላብ ከሌለሽ በቃ ቋቁቃቄ ብለሻል። ችግር አለብሽ። ቫይታሚን ሲ ዋጭ። ላብ ከሌለሽ ሆርሞንሽ አይሰራም ማለት ነው። አላወጣም ማለቻችሁ። ይሄ እኮ ኖርማል ነው። እየተንቀሳቀስኩ እኮ ነው፣ ኢነርጂን እያወጣሁ ነው፣ በዛውም ደግሞ ስፖርት እየሰራሁ ነው አለቻችሁ። ላብ እኮ አሮጊታውን እኔ በግድ ነው ላብ የሚወጣኝ። ገና ያስቡት በ46 ዓመት የላብ ችግር እያመጣ ነው። ድሮ ገና እንዲህ ስንል ላብ አለ አይሸትም። ግን አሁን ግን
የቫይታሚን ማት ውጪ ነው ላብማ የሚመጣው። እየሄድን ነው፣ ማይላችን እየሄደ ነው። ወደ ሌላ ጉዳይ እንድገባ ከፈለጋችሁ ኮፒ ሊንክ 1000 አድርጉ። 1000 ሰው አለ። ኮፒ ሊንክ እጅን አንሳና ኮፒ ሊንክ አርግ። ይሄ ፔጅ እየተመታ ነው ብያቸዋለሁ። ይሄ ፔጅ እየተመታ ነው። ኮፒ ሊንክ አርግ። እኔ ለሁላችሁም እናት ነኝ፣ ለእሷ ብቻ አይደለሁም። እኔ ችግሮችን የምጋፈጥ ነኝ። እንኳን የሴት ችግር አይደለም የሀገር ችግር የተጋፈጥኩኝ ጀግና ሴት ነኝ። ማንም ሴት እንድትጎዳ አልፈልግም። ባለማወቅ ነው የምትሳደቡት። አይ ነው ወጣቶች፣ በባህል የተያዛችሁ አንዳንድ እናቶች፣ አንዳንድ እድሜያችሁ የገፋ እናቶች አላችሁ። ልጆቹ በእርግጥ ልጆቹ ያሳዝናሉ። እኔ እኮ በእናንተ ቦታ ቆሜ እኮ ያዋል ደደብ አይደለሁ። እናንተ አሁን የምትሉት ለልጆች ሲባል ለሳምሪ ልጅ ሲባል የኔ ልጅ ትሙት አያችሁ። እኔም እኮ እናት ነኝ። ልጄ እንድትኖርልኝ ነው የምፈልገው። ገባችሁ? ልጆቹ በጤና ጤና የሚነሳቸው ማን እንደሆነ እናውቃለን። በስነ ስርዓቱ እንዳያድጉ። ስለዚህ ልጆቹ ምንም የሚጎዱት ነገር የለም፣ አታስቡ። እሱም ለልጆቹ ጥሩ አባት ነው። አይ ሆፕ እርግጠኛ ነኝ አያስርባቸው። ምናልባት ሉክሰስ የሆነ ነገር ሊቀርባቸው ይችላል። እሷም ጥሩ እናት ናት። ሁለቱ ናቸው የማይስማሙት። ገባችሁ? ያ ደግሞ የለም። አሁን ይሄ ልጆችን የሚጎዳ ነገር እየተደረገ አይደለም። በፊት ቤት ውስጥ እያሉ ነበር ልጆች የተጎዱት። አይታችኋል ምን ራሳቸው ምን እንደሚመስሉ እንደነበረ። እኔ ቢፎር እና አፍተር አሳያችኋለሁ። ስሰጥ ስቀበል የ6 ኪሎ ለውጥ ነው ያለው። የ6 ኪሎ ለውጥ ስቀበል በስንት ሻንጣ ልብስ እንደተቀበልኩኝ ስሸኝ ስንት ሻንጣ ልብስ እንዳለ እኔ አውቃለሁ። ሁላ ነገር መዝገብ ናት። ሁላ ስንት እንደወጣ በወር በ2 ወር በ3 ወር በ4 ወር ካልኩሌት አድርገን ለምን ህግ ጋር ስለምንቀር ህግ ስለሚይዘው አትግቡት። እንዲያውም ልጁን ነው የምትጎዱት። ይሄ ሀገር ሲጀምር ለወንድ የተፈጠረ ሀገር አይደለም። እኔ ራሱ ያሳዝነኛል። እግዚአብሔር ምስክሬ ነው። አንዳንዴ ለምን መሰላችሁ የራሴ ልጅ ይታየኛል። እኔ አሁን መጥቼ ለልጄ ነው ሹክ የምለው። እናቴ ኮንዶም አይደለም ቻምፓስ ማድረግ አለብህ። እርግጠኛ ሆነ እዚህ ሀገር አይወለድም ብዬ እናቴ መሳቅ ነው ሞቶ በሳቅ ዝዩ ብሎ ነው ዝጊ ማሚ ዝጊ ልዘጋው ነው ብሎ ነው የዘጋው። እንዲህ አልኩት እናቴ አልኩት አደራህን እግዚአብሔር ምስክሬ ነው። ባለፈው እናቴ አደራህን ምን ነው አለ። አሁን ሴት ጓደኛለች ምናምን ነገር ነው የሚለኝ። ኮንዶም ሳይሆን ቻምፓንዚ የሚባለው ነው ከቆዳ የተሰራው። እናቴ እዚህ ሀገር በጣም ከባድ ነው። መድኃኒዓለም በጣም ከባድ ነው። ቻምፓንዚ እንዳልዘጋብሽ አለ። እንዳልዘጋብሽ እኔ እናንቺ እንደዚህ አይነት ወሬ ማውራት የለን። ችግሩ ይሄ ችግር ለእኛ ተርፏል አልተረፈም። የሴት ነገር ስለሆነ ያንተ ደግሞ እዚህ ድረስ እኔ ቤት ድረስ ነው የሚመጣው ማለት ነው። አስባችሁታል? እዳው ራሱ እኔ ጋር ቢመጣ አስባችሁታል እንዴት እንደምሆን? ያ አምጥቶ ማሚ የልጆች ክፈል ተብያለሁ። ማሚ ፋሚሊ ራይት እንዲህ ብሎኛል። አብረን ነው የምናብደው። አብረን ነው የምናብደው። ጋይስ ከባድ ነው ነገሩ። ለዚህ ነው አይጤ እኔም እናት ሆናለሁ። እናቴ አንቺም እናቶች እኔም እናት ብንሆን ምናመጣው ነገር የለም። ጥሩ ነው እናት ሆነሽ ዩቱብ ላይ እኛም በመስደብ የደገፍሹ ከመሰለሽ ሁለታችንም በህግ ላይ ዜሮች ነን። እንኳን አንቺ የዩቱብ እናት አይደለሽ የኔ እናት አይጥዬ። አንቺ ብቻ ነሽ ለሳምሪ እናት። ዋናው እናትየውን ቪዛ ሰጥቼ ባመጣውና በረዱኝ የሚረዳ በሆነ ልክ አይደለም ሀገሩ። እናቴ ሀገሩ ሴት ነው መሰለኝ የሚመራው ይሄን ሀገር። ዝም ብዬ ሳስበው መሪዎቻችን ሴቶች ናቸው። አታመልጭም፣ ማምለጥ አይቻልም። እኛ አያገባችሁም የተባልነው። ላረጉት ነገር እናመሰግናለን፣ ግን ኃላፊነቱን መውሰድ ያለባቸው እናትና አባት ናቸው። እሺ ነው ያለው። ብልጥ ቢሆን ኖሮ ነው እንደዚህ አይነት አያት እያለ ያ ፉን ባላሉ ነበር። በዛ ወገን ፉን ብል በገዛቻቸው እኮ ነው ፉን አሉ። ጉድ መጣ፣ ጉድ መጽዩ ሳናውቀው ጉድ መጽዩ አመጣች ልጅቷ። ምክንያቱም ሺዝ እኔ ደግሞ አንደኛው ጠበቃ እናስተዋውቃለን። ምን ዋጋ አለው ጠበቃ? ጠበቃ እኮ ሰው ነው። ህጉን የጻፈው እኮ ጀርመኖች ናቸው፣ እኛ አይደለንም። ጠበቃ አይሰርቪስ አይደልስ ያ ህጉ ባለለት ነው የሚሄዱ። ሀበሻ ጠበቃ ሆነች፣ ፈረንጅ ጠበቃ ሆነች፣ ያ ምን ሆነች፣ በህጉ ነው የሚሄደው።
አንዳንድ ሰዎች ደግሞ አላቸው ጠበቃ መሆን ያምራቸዋል። ግን ጠበቃ መሆን አይቻልም። ጭንቅላት ያስፈልጋል። ሴተኛ ዳሪ ጠበቃ መሆን አይችልም። ገባሽ? ጠበቃ ለመሆን ካማረሽ መማር አለብሽ። ያ እዚህ ጋር መተሽ የዩቲዩብ ጠበቃም ልትሆኚ ትችላለሽ። የቲክቶክ የፌስቡክ ጠበቃ ልትሆኚ ትችላለሽ። ኑሮውን ግን የሚኖረው ሰውየው። እንዲያውም ቢቻላችሁ አፋችሁን በመያዝ ብትተባበሩት እኛም ሀዘኔታ ሊኖረን ይችል ነበረ። ገባችሁ? እኔ እንኳን አዝናለሁ። ከፋም ለማም እግዚአብሔር ምስክሬ ነው፣ አዝናለሁ። ራሱን ጠይቁት። እንዲህ ብትሳደብም ይላችኋል። አያትየው ልዩ ናት ሊላችሁ ይችላል። ጠይቁት። እየሰደብኩት ራሱ አዝንለታለሁ። ለምን እንደማዝንለት ታውቃላችሁ? እንደው ሲፈጥረኝ በዚህ ልጅ የተነሳ መቼስ ደግሞ ነገ ፊሎ በቃ ምን ትለኛለች እላለሁ። እግዚአብሔር ምስክሬ ነው። ልጆቹን ነገ ምን ይሉኛል አዝንለታለሁ። እኔ ነኝ ብዙ ነገር ስደግፈ የነበረው በእኔ ነበረ። አሁን ራሱ ጣጣ አምጥቶ ነው ገደል ውስጥ የገባው ራሱ። ተው፣ ኧረ ተው፣ ኧረ ተው፣ ተው ከዚህ ሴትዮ ጋር ተው። የሁለት ኃይለኛ ልጅ ናት። ተው ብንለው ይኸው እዚህ ላይ የምናየው ነገር በሙሉ ውሸት ነው። ውሸት ታውቂያለሽ? ውሸት ምን ያህል ውሸት እንደሆነ ውሸት ነው። ስለዚህ እናት መሆኖትን ብንቀበለው እኔም እርሶም ህጉን መሰረዝም መደለዝም አይቻልም። በዚህ ይሄ እንዶች ላንዱ በህግና በህግ የሚካሄድበት ሀገር ነው። ለዚያውም ደግሞ እንደዚህ ሴትዮ ጋር እቺ ሴትዮ ራሷ ጠበቃ ናት። ጂጂቢቲ እና ጂጂቢቲ የሚባል አለ። ከኔ ጋር ብቻ ነው ጂጂቢቲ እና እኔ ማነጋው። ጂጂቢቲ የሚባል አለ፣ ጉግል የሚባል አለ፣ ምን የሚባል አለ። እሱን ተማምናችሁ እናንተ በተለይ ሰውና ኤሌክትሮኒክስ የጻፈውን ነገር ስትሉ እቺ ሴትዮ ድሮ ሚሳኤል የሚባል ስም ነው የወጣላት። ወይዘሮ ሳምሪ ሚሳኤል ታውቃላችሁ? ሚሳኤል ናት። እራሱ ህጉን መጽሐፉን እንጂ የምታነበው ጂጂቢቲን አይደለም። ኦኬ፣ እኛም አንችላት። ማንም ልጄን በእንደዚህ አይነት ነገር ብትይውሽ ተደርድረሽ አልኩሽ። አስተርጓሚ ብትሆኝ የህግ ኃላፊ ብትሆኝ ምናምን ህግ ተከትላ ነው የምትሄደው። እሱ ያ ቤተሰብ ዘመን አዝማድ ግሩፕ ሆናችሁ ብትመጡ ይካኖት አትችልም። ምክንያቱም ህግ ነው የሚዳኘው። ህግና ህግ ብቻ ነው የሚዳኘው። ህግ ደግሞ በጣም ሲምፕል ነው። በጣም ሲምፕል ልጆች ያ ማን ማሳደግ ይፈልጋል አይደለም፣ ማሳደግ አለባችሁ ነው። ማን ማሳደግ ይፈልጋል አይደለም፣ ማሳደግ አለባችሁ ሁለታችሁ ነው። አለቀ። ሌላ የእናንተ መለያየት የእናንተ ጥሩነቱ ጋብቻ የለም፣ የተፈራረሙት ነገር የለም፣ የሚከፋፈሉት ነገር የለም። ዛትስ ዋይ አሁን ግንኙነታቸው ምንድነው? ስለ ልጅና ስለ ልጅ ብቻ ነው። ልጅን ማሳደግ አለባ። ማሳደግ ከሌለብህ ምንድነው? እንትን ላይ እንትን አስረህ መተኛት ነበር። ኃላፊነት መውሰድ ጥሩ አይደለም። የራሱ ጉዳይ። ቻትጂፒቲ ይሁን ጃጀቢቲ ይሁን ምን ይሄን ጃጀቢቲ ያነቡ ይመጡና እንዴ ሆነ እንዴ ሆነ። ጃጀቢቲና አማርኛ በጣም ችግር አለባቸው። በተለይ በአማርኛ ጃጀቢቲን ከጠየቃት የእንግሊዘኛውን ህግ ታወጣል። አፍሪካ እኮ ጃጀቢቲ እኮ አልገባም እኮ ቻትጂፒቲ አልገባም አፍሪካ። ምን ጠይቃት በአማርኛ የምትመልሰው የአውሮፓን ህግ ተቀላቅሎብን ቁጭ። ከዛ ጃጀቢቲ እንዳለው አርጋችሁ ትልካለ። ጃጀቢቲ ኢትዮጵያ አልገባችም። እኛ ነን ወደ ጂጂቢቲ የመጣ ነው። ምን አባቱ ላድርገው? ጂጂቢቲ ወይስ ጂጂቢ? ከኔ ጋር አንግባባ። አላምናትም። እኔ ለጠበቃ በየወሩ 30 ኤሮ የምከፍለው እንትን ሆኜ አይደለም። ይኸው ስንት ዓመቴ ያ ስንት ዓመት ደግሞ ጂጂቢቲ በአማርኛ የለውም። ለዛ እኮ ነው ምን እንደሚባለው ቻትጂፒቲ እዛ በቃ ካወቅሽው ስሙን እሱን ካወቅሽ በቃ ቻትጂፒቲን እሱን ያዩላቸዋል። ከዛ ጉግል ላይ ይሰጡላቸዋል ሰው የጻፈውን። ከዛ የሆነ ነገር ያደርጉና እንዲህ መብቴ ነው። ጀርመን ስትመጪ ህጉ ሌላ ነው። ምድር ላይ ስትወጂ ጂጂፒቲ ከመምጣቷ ከስንት መቶ ዓመት በፊት ነው ህጉ የተጻፈው። ገደል ገባን አብረን ነው። ኧረ ተው ብንል አልሰማሉ። ኧረ ተው ጂጂፒቲ ሰውን እያሽከረከረች እያሳመመች ነው። ተዋት ብላ አልሰማላችሁ። ከዛ በዚህ በኩል ደግሞ ምድረ ደነዝና ድንዙዝ አለ። ከመቼ ወዲህ ነው ወንድ ልጅ ራይት ያለው እዚህ ሀገር ውስጥ? ከመቼ ወዲህ? ይሄ እኮ ዓለም ያወቀ እኮ ነው። አይዞህ ከጎንነን ጠበቃ እነዚህ
እናዋጣለን። የኔ እናት ብርም አታዋጭም፣ ብርም አታመጭም። ፋሚሊ ራይት የሚባል ነገር አለ። ኦኬ ቁጭ ብለው እንደዚህ እንደ አባ መዝገቡን አይተው አርገው ግዴታችሁን ተወጡ። ካልሆነ ልጆቻችሁን ወደሽ ሳይሆን በግድሽ ትወጫለሽ። ባይሆን የሚያግዝ ቤተሰብ ቢመጣ ጥሩ ነው። ከዛኛው ወገን እንደዛ ጥሩ ነው። የሚጠብቅ የሚያጥብ ፀጉር የሚሰራ የሚያሳድግ እንደኔ ልጅ ማይክ ላይ እንዲህ ለማለት ያ ሄ ጋይስ ኤቭሪባዲ ኦኬ ቀረ። በቃ አሁን እሱ የለም ተገለበጠ። አያችሁ አገሩ ለሴት እንደሚያግዝ ኢንስቲትዩት ሜዝ አም ሶ ሶሪ ቱ ዩ ቤቢ አም ሶ ሶሪ። አያችሁት አይደለም? አንተ አቅፈ ቁጭ ትላለህ። ሴቶቹ እዚህ ላይ ወጥተው እንደ ሄይ ኤቭሪባዲ ኢትዮጵያ ሄይ ሆ አይጉድ። በዚሁ እንኳን እኮ መለየት ይቻላል። የዚህ ሀገር ህግ ኢትዮጵያ ቢሆን ኖሮ በሩን ከፍቶ ከዛ 25 ዓመት ፋሚሊ ፍርድ ቤት የቤተሰብ ፍርድ ቤት ልጆቹ እኮ ኦልሬዲ አድጓል። ሚስት ልጆቹን ይዛ ፍርድ ቤት ለፍርድ ቤት መንግስት ህግ እባክን ፍርድ ስጠኝ ስትለው ልጆቹ ያድጋሉ ከስር እሷ እየተቸገረች። ከዛ ባልየው ከ5 ዓመት በኋላ አሁን ልጆቼን ወስዳ የሰርግ ወረቀት ለምናሰጭው የሰርግ ወረቀት ልጆቹ አድገው ተምረው ተመርቀው ሊያገቡ ነው ሲባል አብሮ የኢትዮጵያ የፋሚሊ ሚኒስቴር እና የፋሚሊ ፍርድ ቤት ልጆቹ ካደጉ በኋላ ለልጆቹ ስንቅና እንትን በየወሩ ቁረጥ ይላል። ልጆቹ ኦልሬዲ እኮ አድገዋል። 25 ዓመት ነው ፕሮሰሱ። 25 ዓመት እነሱ ኦልሬዲ 25 ዓመት አልፏቸው ሊያገቡ ሌላ ልጅ ሊወልዱ ፋሚሊ ሊመሰርቱ ነው። ጀርመን እንደዛ አይደለም። ኤጀጀብት ይቅርባችሁ፣ የሰው ወሬ ይቅርባችሁ። ለሌሎቻችሁም ወጣቶች ምናልባት ትዳር ላይ ላላችሁ እማትፈልጉ ከሆነ ካልተስማማችሁ ትዳራችሁ ላይ አብራችሁ መኖር ካልቻላችሁ ቁጭ በሉና ያ ጸባችሁንም ሰይጣን የገባውንም ሰይጣን አውጥታችሁ ቁጭ ብላችሁ ለልጆቻችን ይሄንን ማድረግ አለብን ከመንግስት ጋር ይሄ እንዲህ አድርጎ እየተዝረጠረጡ ምናምን ነገር ጥሩም አይደለም። እሱ እንደዛ ነው። እና የዩቲዩብ እና የቲክቶክ እና የአስተርጓሚ እናቶች ደህና ናችሁ? ሰላም ብለናችኋል። ይመቻችሁ። እግዚአብሔር ስለሚከፍላችሁ በውሸት ስትውሉ ከእግዚአብሔር ነው ክፍያው፣ ከሰው አይደለም። እግዚአብሔር ደግሞ ይከፍላል። እዚህ ቁጭ ብለሽ አፍሽን ስትከፍቺ ያ ውስጡን ስለማታውቂው ነገር ዝም ብት ይሻላል። ያ ቢቻላችሁ ተባበሩት።